በሕይወታችሁ ሁሉንም ነገር ያላችሁ የመሰላችሁ ነገር ግን በውስጣችሁ ባዶነት ተሰምቷችሁ ያውቃል? ወይም ደግሞ ትናንሽ ችግሮች ሲገጥሟችሁ በቀላሉ የምትሰበሩና ተስፋ የምትቆርጡበት ሆናችሁ ተገኝታችሁ ታውቃላችሁ? ብዙዎቻችን አካላዊ ጥንካሬ እንዲኖረን ጂም እንሄዳለን፣ እንዲሁም ጤናማ ምግብ እንበላለን። ነገር ግን የውስጥ ጥንካሬያችንና መንፈሳችን ለሚገጥሙን ውጣ ወረዶች ምን ያህል ተዘጋጅቷል? ዛሬ በዚህ ቪዲዮ በማንኛውም ማዕበል ውስጥ የማይናወጥ የውስጥ ጥንካሬ እንዴት መገንባት እንደምትችሉ 4 ቀላልና ተግባራዊ መንገዶችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የውስጥ ጥንካሬ ምንድን ነው? የውስጥ ጥንካሬ ማለት ችግር አይደርስብኝም ማለት አይደለም። ይልቁንም ችግር ሲመጣ እንዴት ነው የሚወጣው ብሎ በሰከነ መንፈስ ማሰብ መቻል ነው። አንድ ዛፍ ስሩ ወደ ውስጥ ጠልቆ ካልገባ ትንሽ ንፋስ ሲመጣ ይወድቃል። የሰው ልጅም የውስጥ ስሩ ወይም ደግሞ ስነ ልቦናው ካልጠነከረ የሰው ወሬ፣ የገንዘብ እጥረት ወይም የፍቅር መፍረስ በቀላሉ ይጥለዋል። ስለዚህ ጥንካሬ የሚጀምረው ከውስጥ ነው። የማይናወጥ የውስጥ ጥንካሬ እንዴት መገንባት እንደምትችሉ 4 ቀላልና ተግባራዊ መንገዶችን አሳያችኋለሁ። አንደኛ፣ ራስን መቀበል። ጥንካሬ የሚጀምረው ማንነታችሁን አምኖ በመቀበል ነው። ድክመታችሁን አትደብቁት፣ ይልቁንም በሱ ላይ ለመስራት ተዘጋጁ። እኔ ለዚህ አልሆንም የሚለውን አሉታዊ ንግግር አቁሙ። ሁለተኛ፣ አመለካከትን ማስተካከል። ችግሮችን እንደ እንቅፋት ሳይሆን እንደ መማሪያ ተመልከታቸው። ለምን ይህ በእኔ ላይ ደረሰ ከማለት ይልቅ ይህ ነገር ምን ሊያስተምረኝ መጣ ብላችሁ ጠይቁ። ሶስተኛ፣ ራስን መቆጣጠር። በመጣው ስሜት ሁሉ አትነዱ። ሰው ስለተሰደበ መቆጣት የለብም። ያ ሰው ያንተን ስሜት እንዲቆጣጠር ቁልፉን አትስጠው። ዝምታ አንዳንዴ ትልቅ የጥንካሬ ምልክት ነው። አራተኛ፣ የማይቋረጥ ጥረት። ጥንካሬ በአንድ ጀንበር አይመጣም። በየቀኑ አዳዲስ ነገሮችን ማንበብ፣ ማሰላሰል እና ከጥሩ ሰዎች ጋር መዋል የውስጥ ጡንቻችሁን ያጠናክሯል። ወዳጆቼ፣ ሕይወት ሁል ጊዜ አልጋ በአልጋ አትሆንም። ነገር ግን ጠንካራ ከሆናችሁ ማንኛውም ተራራ ማውጣት ትችላላችሁ። የውስጥ ጥንካሬ ማለት እንደ ብረት መድረቅ ሳይሆን እንደ ውሃ ሆኖ በገጠመኝ ሁሉ ውስጥ አልፎ መሄድ ነው። አሁን አንድ ጥያቄ ልጠይቃችሁ። ከዛሬ ጀምሮ የውስጥ ጥንካሬያችሁን ለመገንባት የምትወስዱት አንድ እርምጃ ምንድን ነው? ምናልባት መጥፎ ወሬ የሚያወሩ ሰዎችን መራቅ ሊሆን ይችላል። ወይም ደግሞ በቀን 10 ደቂቃ ጸጥ ብሎ ማሰላሰል። አሁኑኑ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለሌሎች ይጠቅማል ካላችሁ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ የውስጥ ጥንካሬያችሁ ይብዛ። ሰላም ቻው።